በሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮችን መመዝገባቸውን ከኢትዮጵያ ብሔራዊ ምርጫ ቦርድ የተገኘው መረጃ ያመላክታል። በማዕከላዊ ኢትዮጵያ ክልል ሀላባ ምርጫ ክልል 2 ከ164 ሺህ በላይ መራጮችን መመዝገባቸውን የሀላባ ምርጫ ክልል 2 ኃላፊ የሆኑት አቶ ደግነት ግርማ ተናግረዋል። በዚህም አጠቃላይ ድምፅ ለመስጠት ከተመዘገቡት መካከል ከ160 ሺህ በላይ ድምፅ መስጠታቸውንም ገልጸዋል። ሀላባ ቁጥር 2 ምርጫ ክልል ውስጥ እስካሁን 114 ምርጫ ጣቢያዎች አሉን። ከነዛ ውስጥ ደግሞ ወደ 94266 ወንዶችና 70150 የሚሆኑት ሴቶች ካርድ ወስደዋሉ፣ ለመራጭነት ተመዝግበዋሉ። ከነዛ ውስጥ ደግሞ ከ90 ሺህ በላይ ወንዶችና 70 ሺህ በላይ ሴቶች ትላንትና ዕለት ከንጋቱ 12 ሰዓት እስከ ማታ 6 ሰዓት ባለው በትላንትና ቀን ድምጽ ሰጥተዋሉ። ይህ ማለት ከተመዘገቡት ውስጥ ከ97.5 በላይ ሰዎቹ ትላንትና ዕለት ድምጽ ሰጥተዋሉ ማለት ነው። የዘንድሮው ሰባተኛ ሀገራዊ ጠቅላላ ምርጫ ከመጀመሪያውን ጀምሮ እጅግ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንደነበር አስታውቀዋል። መራጩ ሕዝብ ከማለዳው 12 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድምጽ መስጠቱን ገልጸው ይህም በሰላማዊ መንገድ መጠናቀቁንም አብራርተዋል። ምርጫው ሂደት በጣም ሰላማዊና በጣም ፊታዊ በጣም ዲሞክራሲያዊ የሆነ ምርጫ ነው ሲካሄድ የነበረ። ህዝቡ ይመረኛል፣ ያስተዳድረኛል የሚለውን ፓርቲ ሲመርጥ ነው የነበረው። በማንም ጣልቃ ገብነት ሌላ አካል ጣልቃ ሳይገባ ያለምንም ጣልቃ ገብነት ሰው ይመረኛል፣ ያስተዳድረኛል፣ ይወክለኛል የሚለውን ፓርቲዎችን ትላንትና ዕለት ሲመርጥ ነበር፣ መርጧል። አሁን ላይ ከሁሉም የምርጫ ጣቢያዎች የመራጮችን ድምጽ የያዘውን ኮሮጆ ወደ ምርጫ ክልል በማጓጓዝ ላይ መሆኑንም ገልጸዋል። ይህንን ሲጠናቀቅ ወደ ቀጣይ ክልል እንደሚዘዋወርም ጠቁመዋል። ትላንትና እስከ ማታ 6 ሰዓት ድረስ ድምጽ አሰጣጡ እስከ 6 ሰዓት ተካሂዶ ነበር። ከዛ በኋላ ደግሞ እስከ ንጋቱ ድረስ የድምጽ ቆጠራ ተካሂዷል በሁሉም ምርጫ ጣቢያ ላይ። ከዛ በመቀጠል ጠዋት ዛሬ ከንጋቱ 1 ሰዓት ጀምሮ ከእያንዳንዱ ምርጫ ጣቢያ በመኪና ታጅቦ በፖሊስ የጸጥታ አካላት ለሁሉም ምርጫ ጣቢያ ተመድቦ በምርጫ ጣቢያ ኃላፊዎች በኩል ምርጫ ኮሮጆ ከምርጫ ጣቢያ ወደ ምርጫ ክልል እስከዚህ ሰዓት ድረስ ይዞ እየመጡ ነው እና እዚህ ጋር ርክክብ እየተደረገ ነው። ከእያንዳንዱ ጣቢያ የተሰበሰበ ኮሮጆ ከ5 ቀን በኋላ የመደመር ስራ እዚህ በምርጫ ክልል ውስጥ ይካሄዳል። ከዛ በኋላ ከ5 ቀን በኋላ ከምርጫ ክልል ወደ ክልል ቅርንጫፍ ጽሕፈት ቤት በፖሊስ ታጅቦ በጸጥታ አካላት ታጅቦ ወደዛ ይላካል። ይበጀኛል፣ ይሆነኛል ብለው ድምጻቸውን የሰጡ መራጮችን አጠቃላይ ሰባተኛው ጠቅላላ ምርጫ ውጤት ይፋ እስከሚደረግ ድረስ በትዕግስት እንዲጠባበቁ በኢትዮጵያ ምርጫ ቦርድ የሀላባ ቁጥር 2 ምርጫ ክልል ኃላፊ አቶ ደግነት ግርማ መልእክትም አስተላልፈዋል። እንደ ምርጫ ክልል ኃላፊ እኔ ማሳወቅ የሚችለው ነገር ምንድነው? ጊዜያዊ ውጤት እያንዳንዱ ጣቢያ ላይ ትላንት ተጀምሮ ተለጥፈዋል። ይሄ ደግሞ እንደ ሀላባ 2 ምርጫ ክልል ማን እንዳሸነፈ ከ5 ቀን በኋላ ጊዜያዊ ውጤት እኛ ጋር ይለጠፋል። ከዛ በመቀጠል ያለውን ኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ በአገሪቱ ላይ ያለውን ውጤት ምርጫ ቦርድ እስከሚያሳውቅ ድረስ በትዕግስት መጠበቅ ነው ህዝቡ።